ሐረግ ድራማ ሲጠበቅ የነበረ ቢሆንም ያው አንድ ቀን ያሳልፋሉ፣ አንድ ቀን ይመጣሉ፣ አንድ ቀን ያሳርፋሉ። ያው አንዳንድ ሁለት ቀን ጋብ አድርገው እየመጡ ነው። ነገር ግን በአሁኑ ሰዓት ትንሽ ዝብርቅርቅ እያለ ነው እና ምናልባት የኦዲየንስን መልእክት የምትሰሙ ከሆነ ያው ያለ ኦዲየንስም እናንተ ምንም ናችሁና ትንሽ አሁንም የሆነ እንደ ጭካኔ እንደበዛበት ነገር እያስከተለ ይገኛል። ይሄን ድራማ እንደ አንድ አስተያየት ሰጪ ማለት ነው። ማን አስተያየት ሰጪ አደረገሽ እንዳትለኝ እንግዲህ መጥቷል። አሁን የመጡበትን የናታን ያፌት አለቃ እንዲሆን ነው። ግን ይሄ ነገር እኔ አልተመቸኝም። ተመቸሽ አልተመቸሽ ልክኝ አልተመቸኝም። እንደው ከመጀመሪያው የበለጠ ስቃይ መከራ የሚበዛበት ነው የሚመስለኝ በኤፍራታን በኩል በናታን በኩል። አሁን ያፌት ሰውን እያስተማረ ነው። ምናልባት እቺ ሴትዮዋ የጊዜው ሆቴል አዘጋጅታለት ሊሆን ይችላል። ሌላው ደግሞ እቤት ሲገባ ሲወጣ በዚህ ሰዓት ወጣ በዚህ ሰዓት ገባ ሊባል ያው ሉሊትን በድጋሚ የስራ ማቀሻቀሻ አድርጓታል። ስለዚህ እነዚህ ሰዎች አሁንም አደጋ ላይ ሊሆኑ ነው። ይሁኑ ምን ችግር አለው? ይሄ ድራማ ነው። ድራማም ቢሆን ይሁን እንደዚህ ስቃይ የበዛበት ነገር በታሳዩ እንበለን። አሁን የጽዮንና የአቤል እንዲሁም ደግሞ የቢንያም ጉዳይም እንደዛ ደም በደንብ የሚያቃባ ነገር አለ። ይሄ ያፌትና ናታን የያዙት ነገር ሴትዮዋን የራሷን ለማምለጥ ወይም ደግሞ ራሷን ማንነት ደብቃ የሆነ ወንጀል አለባት ይመስለኛል። ባይኖርባት ኑሮ ራሷን ደብቃ እንደዚህ አታደርግም ነበር። ወንጀለኛ ሰው ነው ራሱ የሚደበቀው። ስለዚህ እነዚህ ሰዎች አሁንም የሆነ ጨካኝ ነገር እያሳዩኝ ነው ማለት ነው። አሁን በሶስት በኩል ነው ጨካኝ ነው የመጣው። በአፌትና በናታን በኩል ፊት ለፊት እንዳያችሁት ያው እያስጠበቀው ነው። ሀታ እዛ ሴትዮ ቤት እስከሚገባ ድረስ ማንነቱ ሹራቡ ምናምን ቀይሮ ከዛ ነው ያመለጣቸው። አሁን ገዛም ቤት ከገባ በኋላ ሰቀቀን ነው። የሴትዮዋ ልጅ ሲመጣ እንዴት እንደሆነ አይታችሁታል። ስለዚህ እኔ ምንም አልተመቸኝም። እዚህ ጋር እስከ ውቴላ ሲመሄድ ሲመጣ ሁሌ ጥበቃ ሊደረግለት ምናምን ይችላል። ግን ሁሌም ጥበቃ አይቻልም። አንዳንዴ ቤት ሊመጣ ይችላል። ቤት መጥቶ ደግሞ ሲሄድ ሲመጣ ያው ያኛው ዱርያ አሉት መቼም። ስለዚህ አጋቾችን ያዘጋጅና ያሳግደዋል ማለት ነው በድጋሚ አያችሁ። አሁን ኤፍራታ ደግሞ እንደገና ልትታገት ነው፣ ልክ ያፌት ባለው መሰረት ማለት ነው። ስለዚህ እኔን ለመደለል እኔን ለማስበላት ነው እኔን ያገባችኝ ብሎ አሁን እንደው ምን ማድረግ እንዳለብን ከኤፍራታ ከመጨረሻው ስህተት ያሁኑ ነው እንደው እንትን የሚለውና ከጋርዱ ጋር እያወራ ነበረ። ስለዚህ ይሄ ጭካኔ የበዛበት ነገር እኔ በታሳዩን ጥሩ ነው። ልክ እንደ ባለፈው የዋዳ ተከታታይ እናንተም ናችሁ የምትለቁት ነበረው። ስለዚህ ያ ሰው ሁሉም ክፋቱ ጠንቆላው ምንድን ነው ብቻ ስቃዩ ነው የምታሳዩ ነው። ያንዛን የድምፅ ተቀብላችኋል እና ያው እስካሁን ራሳችሁን ተናግራችኋል በእንትን ማለት ነው። ስለዚህ ይሄኛውም አሁን ወደዛ ያመራ ይመስለኛል እውነቱን መናገር ማለት ነው። ልክ ወደ ዮአዳ ነበረውን ድራማ ወደዛ እያመራው ነው። አሁን ትንሽ ተመልካችን እንትን ብትሉ እንደዚህ ስቃይ የበዛበት ነገር በዛ ሁሉም ነገር እኛ ምን እንማር? ስቃይ ነው የምንማረው ከእናንተ ጋር። እሺ እፉዬ በዛ ስቃይ ሁሉ ወጥታለች። ከዛ አሁንም ልትሰቃይ ነው። የቤተሰቦቼን አድናለሁ ብላ ጭራሽ አሁን ቤተሰቦቿን ተውትና ራሷም ጨምር ማለት ነው። ይህን አክል ነፍስ በላ የእኛን ምን እንማር ነው? እሺ ድራማ ነው ኦኬ። ግን ድራማም ቢሆን ያው ትምህርት አለው ተብሎ ነው የሚለቀቀው። እኔ ነኝ ያልገባኝ፣ ሁላችሁም አልገባችሁም ባላቅም። አሁን ዝም ብዬ ስል የወደ ኋላ ሳየው በቃ የሆነ ጭካኔ የበዛበት ነገር ነው። አስባችሁታል? የጽዮንና ማነው ቢኒ እንዲሁም ደግሞ የአቤል ደግሞ ከዛ በፊት የተቀረጸ ቪዲዮ እንዲሁ ድጋሚ ይዘዋል። ስንቶች አላለ። ስለዚህ ይሄ ነገር ልክ እንደ የዋዳ ድራማ አሁን አስተያየት ነገር ተቀብላችሁ ብትቀጥሉት። ሁለተኛ ለምሳሌ አሁን እንትናን ወንድሙ መሆኑን ያውቃል ናታንና ማነው ያፌት ማለት ነው። ዛሬ በተናገረው መሰረት እህቱን ያዝበትና በዛ እናስቃየው ሲለው እህቱ እህቴ ነች እና አንድም ቀን የሷ ድምፅ እንደው ስለሷ ስም ብታነሳ እገድልሃለሁ ነው ያለው ቃል በቃል። ስለዚህ ናታን ደግሞ ወንድሙ መሆኑን ሲነግረው ያው ወንድሙ ነው ያውቃል። አሁን የፍራታ ልፋቷ ሰሞኑ ፀጉራቸው እየሰበሰበች ነበር ዲኤንኤ እንትን ለማለት። ስለዚህ ያውቃል
ስለሚያውቅ ነው። ሳያውቅ እንደዛ ቢደረግ ኦኬ፣ ግን ስለሚያውቅ ይህ ነገር ርቅ ባይሄድም ግን ጠቅላላ ሲደረግ እንደዚህ ጭካኔ በታስተምሩን ባይ ነኝ እኔ። እየበዛ ነው አሁን። አስቡት፣ እዩት፣ ዝም ብላችሁ ማለት ነው። ገኒ ደግሞ አንሻ በዛሽው። አሁን ማውራት ጀምሬ እንትን ብለሻል ማለት ነው። የአቤል ደግሞ ከስርዓት ውጪ ከተሰጠው ገጽ ባህሪ ውጪ ነው የሚሰራው የሚመስለኝ፣ እንደኔ ከሆነ ማለት ነው። ያው እንደዛ ነው። ሌሎችም ደግሞ በድጋሚ አይዳችሁታት። ስለዚህ ያኔ አሁንም ከአንዱ ካልተማማረ የችኛው ሴት መጀመሪያ እንደዛ፣ አሁንም ደግሞ ወንጀል ላይ ነው እንድትሰራ ተገደደችው ማለት ነው። እንደው መሆን የነበረበት አይ መጀመሪያ በሰራው በስህተትም ይሁን በእንትን አይ ከዚህ በኋላ ምናልባት እሺ ብላ ተቀብላ የናታን ቤት ሲወጣና ሲገባ ደውላ አይ ቤት ነው ካለች ወይም ደግሞ እየወጣ ነው ካለች አሁንም እንትን እየቀጠለ ነው። ግን የሰውየው ማንነት ሳታውቅ ምናልባት የቤተሰቦቹ ካዘነች ያለቃዋ ማለት ነው ካዘነች በቃ ይሄ ነገር መናገር አልመጣም የለም ማለት ነው። የጊዜው ደግሞ ናታም በሆቴሉ እዛው ያኔ ብዙም ዋስትና የለውም እንደኔ ከሆነ ማለት ነው። ምክንያቱም ቤት ሲወጣ ሲገባ የሆነ ሰዓት ላይ እንትን ይለውታል። ስለዚህ ይህ ነገር ምንም አልገባኝም። አሁንም ይህ ነገር አስተያየት ቢደረግበት ባይ ነኝ። ምክንያቱም ወደ ጭካኔው ስላበዛ ወደዛም ስለሆነ ነው እኔ እንደሰመርኩት ማለት ነው። እና እንደዚህ እኛ ማች ቸገረን ጭካኔ እንደዚህ የተጨካከረ ነገር በየቦታው እዚህ አይደል እንደ ያለ። ስለዚህ ይሄ በአሁኑ ሰዓት ሀረጎች ያው ትንሽ እንትን እያላችሁ ነውና እንደኔ እኔ መሰለኝ ነው ወደ ኋላ የምትለቁትን ሳስብ ዛሬው ባየሁት መሰረት ገና ደም ልትቀባቡ ነው ማለት ነው። ስለዚህ ይሄ ነገር ጥሩ አይደለም። አዎ በቃ እሺ፣ አሁን የዛሬው ቤተኛው ጥሩ እንውሰደው፣ የቱ ነው ጥሩ እንውሰደው? ሁሉም እንትን ያለበት ነው። በቃ ማልቀስ ነው። የቤዛው ትንሽ ወደ መጀመሪያ ታሪኳ ከጓደኛዋ ጋር ያወራችው ስለ ቤተሰቦቿ ምናምን እሱ ትንሽ ወላጆች ልጆቻቸውን ከኋላ ሁሌም እንደተመቻቸው አይኖሩም። ቢኖሩም ባይኖሩም ጥሩም እኛ ባንኖር ቤተሰብ ሁሌም አይኖርም። ይሄ ቢሆን ይሄ ነው ምናምን እንደዚህ ብሎ ቢያሳድጉ ደስ ይላል። ከኋላ ቢቸግራቸው በቃ የሆነ ችግር እንትን ማየት አለባቸው። ለምሳሌ እኔ በዚህ አጋጣሚ ሁሌ ማስተብላት ያው አርቲስት ገነት ንጋት ሆነች እና ገና በህፃናት ልጆቹ ገበያ መሄድ እኔ ነገ ላልኖር እችላለሁ፣ አባታቸው ላይኖር ይችላል። ስለዚህ ነገ የራሳቸው ችለው እንዲያድጉ ገና ከልጅነት ናቸው። ወፍጮ ቤት የሚገዛ እንትን ምንድን ነው ውጭ ላይ የአስቤዛ ማስፈጨት እንዴት እንደሆነ ነግራቸዋለሁ አለች። ስለዚህ አሁን አንዳንዴ እኔ ሳይመቸኝ ራሳቸው ነው ሄዶ ይሄን እኔ ፈልጌ ነው ነገ ሁሌም ከነሱ ጋር አልሆንም። የሆነ ነገር ብሆን ራሳቸው ችለው እንዲቀሳቀሱ ነው ከሁሉም ነገር ምነግራቸው። ድንገት የሚመጣ ነገር አይተው ይሄ ልጆች ወላጆቻቸውን እንደዚህ ቢያሰሰው ባለውም በሌለው እሷ ስላላት ምናምን ትችላላቸው። ግን ቢኖረውም ባይኖረውም በቃ ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብሎ ማድረጉ የተሻለ ነው። እና የቤዛን እንትን ስሰማ ልክ የእንትናን ነገነት ንጋቱ ሰዛለችና እንደዛ ጥሩ ነው። ግን እሷ እንደዚያ አድርገው አይደለም ያሳደጓት የነበረው። ግን ወላጆቻችን ጥፋተኛ ናቸው አለ ጓደኛዋ። በትክክል አዎ፣ እንደዛ አድርጎ ማሳደግ ነበረባቸው። ሁሌም ከልጆች ጋር አይኖርም። ብዙ ነገር አለ። ድንገት ሞት አለ። ድንገት ብዙ ነገር ስላለ ልጆች በቃ ወደኋላ ማለት በኤጃቸው በእድሜያቸው ልክ ማወቅ አለባቸው ነገር ማወቅ አለባቸው። ወደኋላም እናት በቤት ባትኖር ወላጅ በቤት ምን ማድረግ እንዳለባቸው እንዴት መኖር እንዳለባቸው ቤቶች ትልቁ ማን ነው ይሄ ማድረግ በቃ ብዙ ነገር ወላጆች እንደዛ ማድረግ ግድ ነውና የቤዛው በዚህ ትንሽ እንትን ብያለሁኝ። ሌላ በዛሬው ምንም አልተመቸኝም እውነት ለመናገር እና ጭካኔ ብቻ እንደዛ ነው ያየሁትና ምንም የዛሬው ምንም አልተመቸኝም። ተመችሽ አልተመቸሽ ራስሽ ጉዳይ ነው በሉኝ። ያው ልክ ነው ግን በቃ የኔ አንተ በቃ ይሄ ጭካኔ የበዛበት ነገር አይስማማኝም። እንደዚህ ሳይ ወደ ሀገሬ ነው ማየው። በየቦታው ያለው ነገር ሀገራችን ላይ ያለው ይሄ ነውና የዛሬው ያልተመቸኝ እዚህ ነው። ወደኋላ የሚለቁትን ሳስብ በቃ ሁሉም ጭካኔ የተሞላበት ነው። ስለዚህ ከመጀመሪያው ከዩአዳ ላይ ከምትለቁት
የተለየ ነገር የለምና ይህን ብታስተካክሉት እናስተካክላለን ብላችሁ በዛውም ነው የጠፋችሁት። የዋዳ እስካሁን የለም ማለት ነው። ስለዚህ የኔ ሀሳብ ይሄ ነው። ዛሬ ይሄ ነው አለም ገኒ መውረት አለብሽ። አበሳሽው እስካሁን ዝም አልሽ። እንደ ወይም ደግሞ እየደለሽ እየሰለሽ መሆን የለበትም። ኤፍራታ ማሳዘነችኝ። እንግዲህ ወደኋላ ምን እንደሚሆን አብረን የምናይ ይሆናል። ካሁኑ መጮህ ጀምራለች። ያችኛውን ሰራተኛ ለካ ያቺ ሴቶች ቀጠረቻት ነበረ ያፌት ቤት የነበረው። ያፌት ቤት ስትኖር ደግሞ ያው ከኤፍራታ ጋር እንትን ብለው ነበረ። ከያችኛው ፖሊስ ብሌን ከእሷ ጋር እንትን እያሉ ነበርና ብቻ ከባድ ነው። ትንሽ አሻሽሉት ለማለት ያክል ነው። ባይ ባይ